እልልልልልልል የሀይሜና የብሩኬ ወዳጆች እንኳን ደስ አላችሁ። ሀይሜና ብሩኬ ዛሬ በአዲስ ቀሚስ በአዲሱ መኪናቸው ፏ ፈሽ ብለው መጥተዋል። እንዲሁም በአዲሱ በዓላቸው ማለት ነው። እጅግ በጣም ደስ ይላል። ከስንት ውጣ ውረድ በኋላ እንደዚህ በሚያምር መልኩ መጥተዋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች በሙሉ እንደምናላችሁ፣ ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾች አድማጮች፣ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡላለሁ። ውድ ተመልካቾቼ እንግዲህ ሀይሜና ብሩኬ ከብዙ ውጣ ውረድ በኋላ እና ከብዙ ጭቅጭቅ በኋላ ዛሬ እንደዚህ በሚያምር አለባበስ በሚያምር መኪናቸው ብቅ ብለዋል። እንግዲህ ቪዲዮአቸውን ገና ማታ ላይ ይለቁታል ብዬ ተስፋ አደርጋለሁ። እጅግ በጣም የሚያምር ስጦታ ነው። ትናንትና እለት ማነው የብሩኬ ወንድም ሀብ ሚዲያ ነው የሚባለው። እሱ የሰጣቸው ስጦታ በሚያምር ቀሚስ የሀበሻ ቀሚስ ነው የሰጣቸው። ወላሂ በጣም ያምራል። ግን እንደዚህ ረጅም አልመሰለኝም። ቀሚሱ አጭር ነበር የመሰለኝ እና በጣም ያምራል። የሚያምር ቀሚስ ነው ወላሂ። ወንድም ማለት እንደዚህ ነው፣ ደስ ይላል ማለት ነውና እና ውድ ተመልካቾቻችን ከፋሲሎ ጋር ሲጨቃጨቁ ሲነታረኩ ሰንብተው ያው ዛሬ እንግዲህ በበዓል እርቅ ፈጥረው ሰላም ፈጥረው በሚያምር ቪዲዮ መጥተዋል። ጠላት ርር ድብን በል ጠላት ማለት ነው እንግዲህ። ፈጣሪ መጨረሻችሁን ያሳምርላችሁ። ድጋሜ እንደዚህ መጨቃጨቅ ምናምን ነገር የሌለበት ሰላም ያለው ህይወት እንዲኖራችሁ ምኞቴ ነው። እንደውም እኔ ዛሬ ራሱ በዚህ ጊዜ ቀለበት ሁሉ ብታስሩ ደስ ይለኛል። የምር ደግሞ ተንጫጩ እንግዲህ ተመልካቾች ማለት ነው። እና እኔ ምኞቴ ነው እኔ የገለጽኩላችሁ። ያው ሁሉም የራሱ የሆነ የደስታ አገላለጽ ሊኖረው ይችላል። እኔ ደግሞ ምኞቴ በዚህ ጊዜ ቀለበት ቢያስሩ እጅግ በጣም ደስ ይለኛል ማለት ነው። እንግዲህ ሌሎቻችሁን አላውቅም እና ይሄ የራሴ መልካም ምኞት ነው። የእናንተ ደግሞ ምንድን ይሆናል? እስኪ ኮሜንታችሁን ማየት ፈልጋለሁ። ኮሜንታችሁን አስቀምጡ ማለት ነው። እውነት እና ሀይሜ በዚህ ምርጥ ጊዜ ቀለበት ቢያስሩ ደስተኛ ትሆኑምን? እና በቃ ካሁን በኋላ ተለያየን የሚል ፕራንክ መስማት አንፈልግም። ፕራንክም ይሆን እውነትም ይሆን ቀልድም ይሆን አንፈልግም። እኛ እውነት በቃ ተጋብታችሁ ትክክለኛ እውነታዊ የሆነ ቀለበት አድርጋችሁ ማየት እንፈልጋለን። ይሄ የሁላችንም ሀሳብ ነው። ያው አንዳንዶቻችሁ ናችሁ መጋባት ማይፈልጉ እንዲጋቡ ማይፈልጉ ሰዎች፣ ኧረ ቆይ ትንሽ ልጅ ናቸው ምናምን የምትሉ ሰዎች እናንተ እንኳን አርፋችሁ ቁጭ በሉ ማለት ነው። እና ይሄንን ይመስላል። በጣም ደስ የሚል ጊዜ ነው የምር። መኪናቸውን ገዙ። ካሁን በኋላ የሚቀረው መጋባት ብቻ ነው። በጣም ደስ ይላል የምር። እኔ የእነሱ ደስታ በጣም ነው ያስደስተኝ። አሁን ደግሞ እስኪ ቀለበት ይሰሩ፣ ትክክለኛ ቀለበታቸውን አስረው ያሳዩን። እውነተኛ ጋብቻ ላይ ደርሰው እንያቸው የምትሉ እህቶቼ ወንድሞቼ፣ ልክ እንደነ አብርሽና እንደነ ሩታ እውነተኛ ቀለበታቸውን ማየት ነው የምፈልገው። ያው በእርግጥ እኔ ዩቱበሮቹን በብዛት አላምንም። አሁንና አብርሽና እነ ሩታን እውነተኛ ነው ወይስ አይደለም የሚለውን በምን እናውቃለን? በምንም ማወቅ አይቻልም። ነገር ግን ይህን ሁሉ ወጪ አውጥተው ይህን ሁሉ ሰርግ አድርገው መቼስ የውሸት ነው ፕራንክ ነው ማለት አይቻልም። ቢያንስ ይሄ ያስተማምነናል። ቢያንስ ይሄ እውነተኛ መሆኑን ትንሽ ማረጋገጫ አለው ማለት ነው። እና እነ ሀይሜም ደግሞ ልክ እንደነ አብርሽና እንደነ ሩታ ትክክለኛ ሰርጋቸውን ትክክለኛ ቀለበታቸውን እስካላየን ድረስ አናምንም። ምንድን ነው የምትጠብቁት?
አንድ ሰው እኮ ተጋብቶ አላማውን መቀጠል ይችላል፣ ስራውን መስራት ይችላል። አብዛኛውን ጊዜ ለምንድን ነው እኛ ኢትዮጵያውያን አንድ ሰው ካገባ ስራው የሚያቆም፣ አንድ ሰው ጋብቻ ከያዘ የያዘው ስራ የሚቋረጥበት ወይም ደግሞ ከጋብቻ በፊት ገንዘብ የሚገኝ ስራ የሚገኝ ማንኛውም ነገር ከጋብቻ በፊት የሚገኝ አድርገን ነው የምናስበው። እውነቴን ነው የምነግራችሁ። አብዛኛውን ኢትዮጵያዊ ከተጋባ በቃ የሆነ ትዳር ላይ ከተሆነ እርዚቅ የለም፣ በቃ ይጠፋል፣ አይሰራም። በቃ እንደዛ አድርጎ ነው የሚያስበው ህዝቡ ማለት ነው። እሱ ሳይጋባ በፊት ነው በቃ ይሄን ነገር ስራ መስራትም ሆነ ማንኛውንም አላማ ማሳካት የሚፈልገው። ግን እኮ ስንት ነገር አለ፣ ሞት አለ፣ ምን አለ። ተጋብቶ መስራት ይቻላል ብዬ ነው እኔ የማምነው፣ እንደ ራሴ ማለት ነው፣ እንደ አንድ ግለሰብ። የሰው ልጅ ተጋብቶ ነው እንደውም የበለጠ ጥሩ የሆነ ህይወት የሚኖረው፣ ጥሩ የሆነ ርዚቅም የሚኖረው፣ ጥሩ የሆነ ሀብትም የሚኖረው። እውነቴን ነው የምላችሁ። ከጋብቻ በፊት ከምንሽለጠለጠው ብዙዎቻችን አሁን ተጋብቶ በጋብቻ ላይ ቢሆን በጣም ደስ ነው የሚለው፣ ፈጣሪን ማናስቆጣም። በዛ ላይ ደግሞ በረካ ያለው የትዳር ህይወት ይኖራል። እና አብዛኞቻችሁ ኮሜንቶች ገና ናቸው፣ ለምንድን ነው ይጋቡ የምትሉ፣ ለምንድን ነው ቀለበት ይሰሩ የምትሉ አላችሁና እኔ እውነቴን ነው የተናገርኩት። ምንድን ነው ገና ናቸው? ትልልቅ እኮ ናቸው፣ ከነሱ የባሱት ይጋባሉ እኮ። እውነቴን ነው የምላችሁና እኛ እንድናምናቸው ትክክለኛ ባልና ሚስት ናቸው ብለን እንድናምናቸው እንዲጋቡ ነው የምንፈልገው። በዚህ ጊዜ ቀለበት እንዲያስሩ ወይም ደግሞ በቀጣይ ፕሮግራማቸው ቀለበት አስረው ወይም ደግሞ ተጋብተው ማየት እንፈልጋለን። ይህ ነው ምኞታችን እና ውድ ተመልካቾችም ይህንን መደገፍ አለባችሁ። ያው ዘንድሮ ሀይሚና ብሩኬ ቀለበት አስረው ማየት እንፈልጋለን። የእነሱን ደስታ ማየት እንፈልጋለን እና ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ ውስጥ የማገኛችሁ ይህንን ቪዲዮ በድጋሚ ማስተላልፈው ነገር ቢኖር ላይክ አድርጉኝ። እሺ ላይክ አድርጉ፣ ሸር አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። እስኪ ሀይሚና ብሩኬ ምን እንደሚሉም እስኪ ኢንሻአላህ እንሰማለን። እና ይህንን ይመስላል። አዳዲስ ዩቲዩበሮች፣ አዳዲስ ዩቲዩብ ጀማሪዎች ደግሞ እንደማመር፣ ሰብስክራይብ እንደራረግ። መክፈት ያሰባችሁ ዩቲዩብ ከፍታችሁ መስራት ያሰባችሁ እህቶችም ደግሞ አላህ ያግዛችሁ። ዩቲዩብ መስራት በጣም ትዕግስት ያስጨርሳል።